ወግማ ብዛት የማይወዱት የመይሳው ልጆች ስልካቸው ተዘጋ። ገዳይ ወልቃይት ገዳይ ተገዴ ሸረታ ገዳጅ እንደነገሬ ሰውየው ቀጭልቆ ነው ዳኔ ገዳይ ተገዴ በለው የከለው አገር ያለው ዋጋ ይፈታል ወይ ሸበር ገዳይ ተገዴ ተገዴ ልጅግናው መራራ ያርማጭሆ ልጅግናው መራራ የተገዴው ልጅግናው መራራ የወልቃይት ልጅግናው መራራ ወልቃይት ወደ ቤቷ ወደ እናቷ ገብታለች። ማንንም ጠንቋይ መጥቶ አባትሽ ገሌ ነው ሊላት አይችልም። እኛ አማራዎች ለትልቅ ሰው ዝቅ እንላለን፣ ለጠላት ዝቅ አንልም። የትግራይን ኤሊቶች ለማባበል አዲስ አበባ የተከማቹአሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆነው። ኮሎኔል ደጀኔ ይቀጥላል። አንድ ጥይት ጠረጴዛ ላይ አስቀምጥ፣ በቀረው ጥይት ተዋደቅ። ጥይት ከጨረስክ ደግሞ ጠረጴዛ ላይ ያስቀመጥካትን ጥይት ጠጥተህ ሙት። እጅን በፍጹም ለጠላት እንዳትሰጥ፣ እኔ ጠዋት እደርስልሃለሁ። ተፈጥሮ አንድ ያደረገውን ሰው ማንም ሰው ሊነጣጥለው አይችልም ይላል። ወልቃይትና ጎንደርን አይሮፕላን ተዘጋ፣ ባቡር አልተዘረጋ ሊነጣጥለው የሚችል ነገር ስለሌለ እንደው ላለቀ ነገር አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው። ወረዳ አርማጭሆ መካሩ ሰፈሩ ወረዳ ጠገዴ ወረዳ ወልቃይት መካሩ ሰፈሩ የአማራ ሕዝብ መነሻው ከወልቃይት ጠገዴ ነው። የልፍኝ አሽከሮች ሲተቋቁሱ ይላሉ። ሞሰብ ቀዳጆች ወዴት ደረሱ ይላሉ። ሞሰብ ቀዳጆቹም አይገኙም። አሁን ችግር ቢመጣ ግድ የለም እሱ እናውቀዋለን። ዘቡ ነው የተከዘው፣ የመከላከያው ይሄ ነው የሚቆመው። አሁን ሳስበው በጣም ይገርመኛል፣ ይደንቀኛልም፣ በወገኔ ኩራት ይሰማኛል። ጠቃሚ ቅኝትን ብላ አርግዛ ያማጠች ጠርጥራ ለይች ሀገር አማራ ነች። አማራ ለዘላለም ይኖራል። አማራን የነካ የለውም በረካ። እንኳን ለታሪካዊው ለዝክረ ሐምሌ 5 የወልቃይት ጠገዴ የድል መታሰቢያ ቀን አደረሰን አደረሳችሁ። ይህ ቀን በኢትዮጵያ ፖለቲካና ታሪክ ውስጥ የአማራ ሕዝብ የነፃነት የማንነት ጥያቄ ዘመኑን በዋጀ የፖለቲካ አካሄድና በተቀናጀ የትግል እንቅስቃሴ የፍትህና የድል ችቦ ጎልቶ የታየበት ነውና እንኳን አደረሳችሁ፣ እንኳን አደረሰን። ይህ ቀን እሳት የጨበጡ እሳት የጎረሱ ክንደ ብርቱ እጆች የተከዜን ድንበር በጀግንነትና ባይበገሬነት የወልቃይት ጠገዴን የብረት አጥር በኩራት የገደገዱበት ክርችም ያደረጉበት የድል ዕለት ነው። እንኳን አደረሳችሁ፣ እንኳን አደረሰን። ይህ ቀን የትነጋፋኝ በዝባዥና ሰቆቃ በአማራ አናብስቶች ድል የተመታበት፣ ፍትህ እኩልነትና ርቱዓዊነት በዓለም አደባባይ ደምቆ የታየበት፣ የአይደፈሬነት ሰንደቅ ከፍ ብሎ የታየበት የድል ቀን ነው። እንኳን አደረሰን፣ እንኳን አደረሳችሁ። እናመሰግናለን። እዛው ላይ እንዳላችሁ የአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ የአማራ ማንነትን ለማስመለስ በትግሉ ለተሰዉ ውድ ወንድሞቻችንና እህቶቻችን የአንድ ደቂቃ የህሊና ጸሎት እናደርጋለን። ዝክረ ሐምሌ 5 የወልቃይት ጠገዴ የድል መታሰቢያ መርሃ ግብር ላይ በህይወት ባትገኙም ክንዳችሁ አማራን አልረሳምና እያላችሁ ለሞቱት የጀግና ክብር አንዴ 10 ሰከንድ ያልተቋረጠ ጭብጨባ። ጀግኖችን እናወራለን።
ጀግኖችን እናነሳለን። ወልቃይት ጠገዴ፣ ሰቲት ሁመራ፣ ተከዜ መለያችን፣ ተከዜ ማንነታችን፣ ወልቃይት ጠገዴ አማራ ነው። ከፍ ያለ ክብር ለ10 ሰከንድ እንኳን አደረሰን። ደግ አደረጋችሁ ውድ ጀግኖቻችን። ደማችሁ ፈሶ አጥንታችሁ ተከስክሶ አልቀረም። እነሆ በኩራት ቁመን የአማራ ሕዝብ የጎንደር ሕዝብ በኩራት ቁሞ ተከዜ አፍንጫው ስር ዛሬ 10ኛ ዓመቱን እያከበረ ነው በድል። እናመሰግናለን በሏቸው። ከፍ አድርጉት አንድ ጊዜ። ደግ አደረጋችሁ ጀግኖቻችን። ብንረሳቸው አጽማቸው ይረሳናል፣ ይወጋናል። ትክክል ነው። እንኳን አደረሰን፣ እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ባላችሁበት ተቀመጡ። ይህ ቀጥሎ የማቀርብላችሁ ከ10 ዓመት በፊት የሁለት ጀግኖች የልብ ወግ ነው። ይሄን ወግ የሚያወሩት ጀግናው ኮሎኔል ደመቀ ዘውዱና ሌላኛው ክንደ ብረት ክንዱ እንደ እሳት የሚፋጅ ኮሎኔል ደጀኔ ማሩ ናቸው። ኮሎኔል ደጀኔ የዚህ ትግል እምብርት መካከላችን አለ። እንኳን ደህና መጣ በሉት እስኪ እንኳን ደህና መጣ በሉት በደንብ። እና ከ10 ዓመት በፊት ሁለቱ በዛች ጭንቅ ሰዓት ይህንን ያወሩ ነበር። ኮሎኔል ደመቀ ዘውዱ በነፍሰ በላዎች ባጋዚ ወንበዴዎች በተከበበ ወቅት የተደረገ የስልክ ልውውጥ ነው። ኮሎኔል ደጀኔ ለሌላኛው አጋሩ ለደመቀ እየደወለ ነው። ስንት ጥይት አለ? ኮሎኔል ደመቀ ይመልሳል፣ የተወሰነ አለኝ። ኮሎኔል ደጀኔ ይቀጥላል፣ አንድ ጥይት ጠረጴዛ ላይ አስቀምጥ፣ በቀረው ጥይት ተዋደቅ። ጥይት ከጨረስክ ደግሞ ጠረጴዛ ላይ ያስቀመጥካትን ጥይት ጠጥተህ ሙት። እጅን በፍጹም ለጠላት እንዳትሰጥ፣ እኔ ጠዋት እደርስልሃለሁ። ይሄን ያለው ኮሎኔል ደጀኔ ነው። ኮሎኔል ደመቀ ይቀጥላል፣ እሺ ክንዴ፣ ጠላትን አጋድሜው የቴዎድሮስን ሞት ሞታታለሁ እንጂ እጄን አልሰጥም። ወግ ማብዛት የማይወዱት የመይሳው ልጆች ስልካቸው ተዘጋ። እንዳለውም አንበሳው ደጀኔ ማሩ በሰዓታት ልዩነት የአራቱን አቅጣጫ የጎንደር ከባቢዎችን ይዞ የወልቃይት የጠገዴ የአርማጮችን ተዋጊዎችና አናብስት ወጣቶችን ሰብስቦ ጎንደር ላይ ከተፋለለት። እነሆ ይሄ ታሪክ ከተጻፈ ዛሬ 10ኛ ዓመቱ ነው። ከዚህ በመቀጠል እንኳን ደህና መጣችሁ ንግግር እንዲያደርጉልንና ቀጣዩንም ተናጋሪ እንዲጋብዙልን በአማራ ብሔራዊ ክልላዊ መንግስት የወልቃይት ጠገዴ ሰቲት ሁመራ ከንቲባ የማይታጀበው ከንቲባ እያልኩት ነበር ትናንትና። ዞር ዞር ስል ይሄ ከተማ እንዴት ሰላምና ጸጥታው ያስቀናል። እኔ ወደዚህ ለመምጣት ስል ብዙ ትግሎች ነበሩብኝና እንኳን የነህና አሸተ ሲደውሉልኝ እና ዝም ብለህ ክንዳችን ክንድህ ነው አሉኝ። ዞር ዞር ስል ይሄ ከንቲባ አይታጀብም። ለማንኛውም ንግግር እንዲያደርግልንና ቀጣይ ተናጋሪዎች እንዲያጋብዝልን ጋብዛለሁ። አመሰግናለሁ። እንኳን ለ10ኛ ዓመት ሐምሌ 5 ወደሚከበርባት የበረሃዋ ገነት ሰቲት ሁመራ ከተማ በሰላም መጣችሁ። እንኳን ለ10ኛ ዓመት የድል በዓል ሐምሌ 5 በሰላም አደረሳችሁ አደረሰን። በጀግንነትና በመስዋዕትነት የተገኘ የነፃነት የድል በዓል ሐምሌ 5 ዛሬ የምናከብረው የድል በዓላችን የታሪክ ቀን ብቻም አይደለም፣ የክብር የመስዋዕትነትና የትውልድ ኃላፊነት ቀን ነው። ነፃነትና የማንነት ድል ማለት በጦር ሜዳ የተገኘ ድል ብቻም ሳይሆን ሕዝብ ክብሩን ነፃነቱን እና ማንነቱን በጽናት ጠብቆ የቆመበት ድል ነው። ማንነታችን የትናንት ታሪካችን ነው።
ነፃነት ደግሞ የዛሬ ኩራታችንና የነገ ተስፋችን ነው። የድል በዓላችን ሐምሌ 5 ነው። ለዚህ ነው ሐምሌ 5 ከቀን ባሻገር የድል በዓላችን የምንለው። ጀግኖቻችን አናብስቶቻችንን፣ አያቶቻችንን፣ አባቶቻችንን እነዚህን አስረክበውናል። እኛ ደግሞ ጠብቀን አስጠብቀን ለመጪው ትውልድ እናስረክባለን። ለመጪው ትውልድ ነፃነት እንጂ ተጨማሪ ዕዳ አናወርስም። አማራንን እንጂ አማራንውን አላልንም። አመሰግናለሁ። በመቀጠል ንግግር አድርገው የዕለቱ መልእክት የሚያስተላልፍልን አካል እንዲጋብዙልኝ የዞናችን ክቡር አስተዳዳሪ አቶ አሸተ ደምለው በክቡር ሸኙልኝ። እንኳን ለዚች የተከበረች ዕለት አደረሰን አደረሳችሁ። በቅድሚያ የአማራ ሕዝብ የኢትዮጵያን ሀገረ መንግስት ከመሰረቱ ካጸኑ አንጋፋ የሀገሪቱ ሕዝቦች ውስጥ አንዱ ነው። በኢትዮጵያ 3000 ዘመናት በዘለቀ ሀገረ መንግስትነትና የሀገር ግንባታ ሂደት ውስጥ ከአክሱም ስልጣኔ እስከ ዘመናዊት ኢትዮጵያ አመሰራረት ሂደት ውስጥ አማራ የራሱ የሆኑ አንጸባራቂና በጎ ሚናዎች ተጫውቷል። በዚህ ሂደት ውስጥ የአማራ ሕዝብ ምንጩ ከወዴት ነው ተብሎ የታሪክ መዝገቦች ሲፈተሹ የአማራ ሕዝብ መነሻው ከወልቃይት ጠገዴ ነው። ወልቃይት ጠገዴ የከለው ልጅ የአማራ የዘር ግንድ መነሻ ነው ስንል የታሪክ ማስረጃ ይዘን ነው። ወልቃይት ጠገዴ የአማራ ሕዝብ እትብት የተቀበረበት የአማራ የትላንት ብቻ ሳይሆን የዛሬና የነገ ታሪኩ ጀብዱና ኩራቱ መነሻ አስኳል ከሆኑት ታሪኮቹ መካከል የዋናው ሰበዝ መነሻ ነው። ክቡራትና ክቡራን፣ ይህን የቆምንበት ምድር ምንጫችን ነው። ይህ የቆምንበት ምድር የአማራነት መሰረታችን ነው። አማራ ከኢትዮጵያ ብሔር ብሔረሰቦች ጋር በጋራ ሀገርን ገንብቷል ስንል መነሻውን ከወልቃይት ጠገዴ ምድር አድርጎ ነው። የሐምሌ 5 ክብረ በዓል ስናከብር ያለፈውን የጀግንነት ታሪክ ከማንሳት ባለፈ ለጠንካራ የልማት ስራ መነሻ ሆኖናል። ይህንን አኩሪ በዓል በታሪክነቱ ብቻ የምናስታውሰው ቀን ሳይሆን አንድነት፣ ሉዓላዊነት፣ ሰላምና የሀገር ፍቅር ለቀጣዩ ትውልድ የምናስተላልፍበት ታላቅ በዓላችን ነው። የወልቃይት ጠገዴ ሕዝብ የትናንት እንባው ሳይታበስ የፈሰሰ ደሙ ሳይደርቅ ህወሓት የተባለ አፋኝ ቡድን እና ግብረ አበሮቹ ወልቃይት ጠገዴን ዳግም ለመውረር ግፍ ለመፈጸም የሚያስብ መሆኑን እየሰማን እያየን ነው። የወልቃይት ጠገዴ ሕዝብ ግን ነፃነት ይዘኸው የምትወለድ እንጂ ማንም የሚሰጥህ አለመሆኑን በጽኑ ያምናል። በመሆኑም ያለፈው ገዳይ ስርዓት ዳግም እንዳይመለስ ሕዝቡን በተከዜ ዘብ የጸጥታ መዋቅር በስፋት እያደራጀ ከሀገር መከላከያ ሰራዊት ጎን በመሰለፍ የሀገሩን ታሪክ ነቅቶ እየጠበቀ አካባቢውን በልማት ለመቀየር ሌት ከቀን እየሰራ ራሱንም በተገቢው እያዘጋጀ መሆኑን በኩራት መግለጽ እወዳለሁ። ስለሆነም በሐምሌ 5 የታየው የነፃነት ብርሃን ተጠቅሞ ነፃነቱን ለመጠበቅ እንቅልፍ የለውም። በመጨረሻም ሐምሌ 5 መከራን ወደ ድል የቀየረ ከጨለማ ወደ ብርሃን የመራ የኛ ዘመን የአድዋ ድል መታሰቢያችን ነው። ሐምሌ 5 ከፈተና ወደ ድል ከጨለማ ወደ ብርሃን የመራ ልዩ የታሪክ ምዕራፍ ነው። ይህ አኩሪ ታሪክ በቀጣይ ትውልድ ሲታወስ ይኖራል። ጀግናው ኮሎኔል የወልቃይት ጠገዴ አማራ ሕዝብ ለጸሎትና ለተኩስ እንጂ ለጠላቶቹ አይንበረከክም። በባህላችን እጅ መንሳት እንጂ እጅ መስጠት የለም። የማይታጠፍ ቃል፣ የማይፈታ ትጥቅ። ዘላለማዊ ክብርና ሞገስ ለትግሉ ሰማዕታት። ኢትዮጵያና ሕዝቧን ፈጣሪ ይባርክ። አመሰግናለሁ። በመቀጠል የዚች ዕለት አብሪ ኮከባችን የሆኑት ጀግናው ኮሎኔል ደመቀ ዘውዱ የዕለቱ የክብር እንግዳ መጥተው መልእክት እንዲያስተላልፍ ጋብዛለሁ። አመሰግናለሁ። ሐምሌና ሐምሌ 5 የወልቃይት ጠገዴ አማራ ማንነት ኮሚቴና የጎንደር ሕዝብ ትውስታ። ከሁሉ አስቀድሜ
እኔንና እናንተን ወንድም እህቶችን የፈጠረ አምላክን ለዚህ ቀን በሰላም በጤና ያደረሰንን እግዚአብሔር አላህን ላመሰግን እወዳለሁ። እውነት ነው፣ እግዚአብሔር ሁሉን ያደርጋል። ከ10 ዓመት በፊት ሐምሌ 5 2008 ዓመተ ምህረት ከሌሊቱ 10 ሰዓትን የጀመረ ተኩስ በዚህ ሰዓትን ልክ የዛሬ 10 ዓመትን የጎንደር ህዝብ ሴትም ሆነ ወንድን ሳይለይ ጎንደር በመደፈር የወልቃይት ጠገዴ አማራ ብሔርተኝነትን የማንነት ጥያቄ መሪዎችን የሆኑትን ኮሎኔል ደመቀ ዘውዱ፣ አቶ ጌታቸው አደመ፣ አቶ አተላይ ዛፌ፣ አቶ አለነ ሻማ፣ አቶ መብራቱ ጌታሁንና ሌሎችን በማሰር ወይም በመግደል የአማራ ማንነት ያለውን ማህበረሰብ አንገት በማስደፋት ለመቶና ለ200 ዓመትን ለመግዛት እንዲሁም የትግራይ በላይነትን ለማስቀጠል ታሳቢ ተደርጎ የተፈጸመ ኦፕሬሽን ነበር። ይህ ኦፕሬሽን እንዲመሩ የብሪትና በማናለብኝነትን የሽብር ቡድን ሲያስተባብሩ የነበሩ ኮማንደር ሀለፎም የወያኔ ፌዴራል ፖሊስ አቶ ተክላይ ወይም በቅጽል ስሙ ቀበሮ በሚል የሚታወቁ ሰዎችን የሽብር ኦፕሬሽን በመምራት እጅግ ብዙ የአማራና ኦሮሞ ሶማሌ ተወላጆችን የሆኑትን ኦነግና ኦብነግ ወይም አርበኞች ግንቦት ሰባት በሚል ስምን ሰው አፍነው በመውሰድና በመሰወር የታወቁ ነበሩ። ለምሳሌ አቶ አንዳርጋቸው ጽጌ የግንቦት ሰባት አመራር ነው በሚል ከየመን ዋና ከተማ ሰና አፍነውን ከኤርፖርት ወደ ኢትዮጵያ ያመጡበትን ክስተትን ማስታወስ ይቻላል። የወልቃይት ጠገዴ አማራ ማንነት ኮሚቴ ከጎንደር ምድርን አፍነውን ወደ መቀሌ መውሰድ ከማሳ በቆሎ እሸት ቆርጠው ማምጣት ይቀላል ይሉ ነበር። ከ10 ዓመት በፊት ሐምሌ 5 የተፈጠረውን ወልቃይት ጠገዴ ህዝብ ከ30 ዓመትን በጭካኝ አርመኒያዊ አገዛዝን ሲያሰቃይ የነበረውን ህወሓት የማይገፋ ተራራና የማይሰነጠቅ አለት በመምሰል ኢትዮጵያውያን ተቆጣጥሮ 100ና 200 ዓመትን እንደሚገዛ እያስተረከ አማራና ኦሮሞ የሚባልን ትላልቅን ብሔሮች ኮሰውና አንሰውን እንዲታዩ በማድረግን ህወሓት ወይንም የትግራይ ህዝብ እንደ ጀርመናውያን ልዩ ህዝብ ነን፣ ልዩ አእምሮ ነው ያለው፣ በማንም ከስልጣን አይወርድም በሚል የኢትዮጵያ ህዝብን በፍርሃት ጨለማ ውስጥ እንዲገባ የህወሓት አመራር ብቻ ሳይሆን ትግርኛ ተናጋሪ ሁሉ የጌታቸው አሰፋ የደህንነት አባል መስሎ እስኪታይን ተፈርቶ የነበረውን ወቅት ነበር። እግዚአብሔር አላህን ግን ኃያል ነው፣ ሁሉም ነገር ለበጎ ነው። በ2005 ዓመተ ምህረትን በ43 ዓመቴ ከኢትዮጵያ መከላከያ ሰራዊትን ከ27 ዓመት የውትድርና አገልግሎት በኋላ በክብር ከጦር ሰራዊትን አባልነት ተሰናብተሃል በሚልን ከጀነራል ሳሞራ የኑስ ደብዳቤ ደረሰ። በ43 ዓመቴን የጡረታ መብት ተጠብቆ መውጣት ይህ የእግዚአብሔር ትእዛዝ ነው፣ ለበጎም ነው ብዬ ከጦር ሰራዊትን ተሰናበትኩ። ከውትድርና ከወጣሁ በኋላ ዳንሻ ከተማ ለ2 ዓመት ነጋዴ ሆኜ እንደማንኛውም ነዋሪ ተቀምጬ ነበር። ይሁን እንጂ የወልቃይት ጠገዴ ህዝብ ጭቆና፣ የብዙ ሰዎችን ታፍነው መጥፋት፣ የአማርኛ ቋንቋ፣ የጎንደር ስነ ልቦና ክልከላ፣ በተቃራኒው ደግሞ የትግራይን ግዴታ ማንነትን ጫና በወልቃይት ጠገዴ ምድርን ሲበዛ እንዴት ብናደርግ ይሻላል ብዬ በማሰብ ከማንነት ኮሚቴ አባላትን እንድቀላቀልን እድል አገኘሁ። በወቅቱ የአማራ ብሔርተኝነትን ትግል እውነትም ምክንያታዊም ነበረ። እሾህ በእሾህ ነው በሚል ብሂልን በህገ መንግስት አንቀጽ ጠቅሰን ህገ መንግስታዊና የመብት ጥያቄ በማንሳት ሁሉም አማራ ብቻ ሳይሆን ሁሉም ኢትዮጵያዊ የሚደግፈው እውነተኛ ምክንያታዊ ሐሳብ ሆነ። ስለሆነም በ8/1/2008 ዓመተ ምህረት በጎንደር ከተማ ላንድማርክ የአሁን የኃይለ ገብረስላሴ ሪዞርት ሆቴልን በይፋ የወልቃይት ጠገዴ አማራ ብሔርተኝነትን የማንነት ኮሚቴ በህዝብ ተመረጠ። 20 አባላት ያለውን ኮሚቴ ተመረጠ፣ ተቋቋመ። ዓመት ባልሞላው ኮሚቴው ብዙ ስራ ሰርቶ በሀገር ውስጥም ሀገር ውጭም ታዋቂነትን አትርፎ ህወሓት ባልጠበቀው ሁኔታ እንዲደነግጥና ዋናውና የህወሓት ቲፒኤልኤፍ ሴራ እንዲጋለጥ በማድረግን ህወሓት ከሁሉም ኢትዮጵያውያን ጋርን እንዲጋጭ የወልቃይት ጠገዴ ትግል የነፃነት መሪ ሆኖ ከባርነት መውጫ መንገድ አገኘ። በዚህ ምክንያት ህወሓት አሸባሪ ቡድን ጎንደር የሚያህል ታዋቂ ከተማ ላይ የወልቃይት ጠገዴ አማራ ማንነት ኮሚቴ አፍነውን ለማውጣት
ወይም ለመውሰድ ባደረጉት ስህተት 2008 ዓ.ም ሐምሌ 5 ጥይት ሲተኮስ የክርስትና ሃይማኖት አባቶች ሆነ የሙስሊም አባቶችን በጸሎት እግዚአብሔርን አላህን ሲለምኑ ነበር። መላ የጎንደር ህዝብ ደግሞ በሚችለውን ሁሉ ከጠላትና አሸባሪ ቡድን ፊት ለፊትን ገጠመ። ህዝቡንም በሚገርም ሁኔታ ማንም ሳይቀሰቅሰው በዚያም ፍጥነትን እንዴት አንድነትና ህብረት እንደፈጠረ አሁን ሆኜ ሳስበው በጣም ይገርመኛል፣ ይደንቀኛልም። በወገኔ ኩራት ይሰማኛል። እነ ጀግናው ወንድሜ ደጀኔ ማሩ ከጠገዴ ሰረቃ አርማጭሆ ተነስተው ጎንደር መድረስ የበለሳ የወገራ የደንቢያ ጀግኖችን በንዴትና በቁጭት ተወርውረውን ጎንደር ከተማ መገኘት የማይረሳውን ወንድሜ ጎቤ መልኬ ወይም ዋዋ ሆስፒታል ተኝቶ በነበርበት ወቅት እኔ ላይ ተኩስ መከፈቱ ሲሰማ የተከለበትን ውሃ ምግብን ነቅሎ ጦር መሳሪያውን አንስቶ ጦርነቱ መቀላቀሉ ከወያኔ ቲፒኤልኤፍ አባላትን ጋር ፒያሳ ቅዳሜ በገበያን በብሉኮ ተበትነውን ያድርጉት የነበረውን የጥይትን ተኩስ ህዝቡ ምንድን ነው ሲል አንዴ ከአርማጭሆ የመጣ ሽፍታ ከተማ ገብቶ አልያዝም ብሎ ነው ብለው ህዝቡን ሲመልሱት፣ በሌላ ደግሞ ከበለሳ የመጣ ነፍሰ ገዳይን አልያዝም ብሎ ነው ተመለሱ እያሉ ህዝቡን ለመመለስ ሲሞክሩ ነበር። ጀግኒት ንግስት ይርጋ በሞተር እየዞረች ሽፍታ አይደለም የወልቃይት ጠገዴ አማራ ማንነት ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ነው የወያኔ ታጣቂዎችን አፍነው ወደ ትግራይ ለመውሰድ ተብሎ ነው ኮሎኔል እጄን አልሰጥም ብሎ እየተዋጋ ነው። የጎንደር ወጣት የጎንደር ጀግና ተነስ ብላ በመቀስቀሷ የጎንደር ህዝብን ሐቁን እንዲረዳ ያደረገችውን ተጋድሎ እጅግን በጣም የሚገርም ነበር። ለንግስት አመስግኑልኝ። እኔ በዚያን ጊዜ ሊያፍኑኝ የመጡ ሰዎችን በላዎች የሰው ደምን መጣጮችን ገድዬ ራሴን በክብር መስዋዕት እሆናለሁ። ቀሪውን የማንነት ጥያቄውን ትግሉ የወልቃይት ጠገዴ አማራ ህዝብን ያስመልሰዋል የሚል እምነት ነበረኝ። በሚገርም ሁኔታ ግን በጻድቁ አቡነ ገብረ መንፈስ ቅዱስ አድሮ እግዚአብሔርን ኃያልነትን ያሳየበትን ቀን ነው። ከ10 ዓመት በፊት 2008 ዓ.ም ሐምሌ 5 ልክ በዚህ ሰዓት ጎንደር 18 ቀበሌ ደሳለኝ ሰፈር ሁኜ ውድ ባለቤት የዘውድነሽ ማለደ የ7 ዓመት ልጃችን ማህደር የ3 ዓመት ልጃችንን መልሶ እንዲሁም የ2 ዓመት ልጃችን እዮብን ህፃናትን ይዘንን በዚህ ሁሉ ጦርነትን ሁሉ ቀን ሙሉ ቤታችንን በመትረየስ በቦምብ ሲታረስ ከቤተሰብን አባላችንን አንድም የሰው ህይወትን አካል ጉዳትን ሳይደርስን መቅረታችንን የሐምሌ 5 ቀን ሳስታውሰው የእግዚአብሔር ኃያልነትን እጅግ በጣም ይገርመኛል። እግዚአብሔር አቡነ ገብረ መንፈስ ቅዱስ አድሮ እንደገና እንድንወለድ በህይወት እንድንኖር እንዲሁም እኔ ኮሎኔል ደመቀ የሚባል ሰውን ከጎንደር ህዝብ ጋር በልዩ ታሪካዊ አጋጣሚ ልዩ የህይወትን የአካል ታሪክና የመንፈስ ትስስር እንዲኖረኝ የሆንኩበትን ቀን ስለሆነ ሐምሌ 5 ለኔና ለቤተሰቦቼ ልዩ ቀን ናት። እርግጥ ለኔና ለቤተሰቦቼ ወይም ለአማራ ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን ነፃነት የፍትህ የአንድነትን ቀን ናት። እንደሚታወሰው የአማራ ህዝብ ከሐምሌ 5 የጥይት ሩምታ በኋላ ሐምሌ 24 2008 ዓ.ም ዓለም ጉድ ያሰኘ ሰላማዊ ሰልፍን በመካሄድን መላ አማራ መላ ኢትዮጵያውያንን በትግሉ ሰልፍን እንዲቀላቀሉ የጎንደር ወጣቶች የኦሮሞ ደም ደማችን ነው በማለትን ህወሓት በኦሮሞና በአማራ የሰራውን የጥላቻ ግንብን በማፍረስ የአብሮነትና የአንድነትን ትግል የሚቀሰቅስ ሰልፍን ተካሄደ። ጎንደር ከሐምሌ 5 ቀን በኋላ ለሰከንድም ሳታንቀላፋ የመንግስት ለውጥ እንዲመጣ ምቹ መደላድል በመፍጠር መጋቢት 24 2010 ዓ.ም ህወሓት መራሹ የኢህአዴግ መንግስት ወድቆ አሁን ያለው መንግስት እንዲመጣ መደረጉ ሐምሌ 5 ለወልቃይት ጠገዴ አማራ ማህበረሰብ ብቻ ሳይሆን ለመላው ኢትዮጵያውያን ህዝቦችና ለለውጡ መንግስት ብልጽግና ፓርቲ መምጣት ምክንያት የሆነች ቀን ናት። የተከበራችሁ የሐምሌ 5 አባል ተሳታፊዎች፣ ክቡራን እንግዶች፣ እኛ የወልቃይት ጠገዴ ህዝቦች በወያኔ ህወሓት መራሹ ስርዓትን ብዙ ወንድሞቻችንና ቢገደሉም ታፍነው ቢወሰዱም እግዚአብሔር አግዞን እንደ ሰው ደግሞ ወንድሞቻችንን እህቶቻችን አባቶችና እናቶቻችንን ትላንትና በችግራችን ጊዜ ከጎናችን ስለቆማችሁ እንደ አማራም እንደ ኢትዮጵያውያንም ድምፅ ስለሆናችሁ
ዛሬ ነፃ ወጥተን ራስ በራሳችን እየተደራደርን እንገኛለን። ሁላችንም ከውስጥም ከውጭም ሀገርን የምትገኙ ወገኖቻችን ሁሉም ከጎናችን ስለነበራችሁ አሁንም ትግላችን እስኪቋጭ ከጎናችን ስላላችሁ እናመሰግናለን። የተከበራችሁ የአማራ ወጣቶች፣ እንደሚታወቀው ሁሉ ሐምሌ 5 የጎንደር ወጣቶች እንደ ልዩ ታሪክና ልዩ ገጠመኝን በመጠቀም መላ አማራ የኢትዮጵያ ወጣቶች በማስተሳሰር የለውጥ መንግስትን እንዲመጣ ከፍተኛ ሚና የነበራችሁ በዚህ ጊዜ እነ ኮሎኔል ደመቀ ተከበው ተጠቁ ሲባልን ወንድሞቻችን እንዴት በጉልበትን ታፍነው ይሄዳሉ ብላችሁ ጎንደር በፍቅር እንጂ በጉልበት አይታዘም በማለት ውድ ህይወታችሁን ሳትሳሱ ስናይፈርና መትረየስ ታጥቆ የመጣን ወታደር ፊት ለፊት ገጥማችሁ የጎንደር ክብርን አስከብራችኋል። መላ አማራና መላ ኢትዮጵያውያን አኩርታችሁናል። እናመሰግናችኋለን። ወደፊትም ወጣቶች በምክንያት በስክነት ከስሜት ነፃ በሆነ በተደራጀ መንገድን ከትላንትና በተሻለ አኳኋንን ለሀገርም ለህዝብ በሚጠቅም ስራ እንደምትሰማሩ እተማመናለሁ። ሐምሌ 5 ቀን እንደነ ሲሳይ ታከለ፣ ሰጠይ ባብል የመሳሰሉ ውድ ወንድሞቻችንን የህይወት ዋጋ ከፍለንን እነዚህን ወንድሞቻችን የህይወትን ዋጋ የከፈሉትን ለጎንደር ለአማራ ህዝብ ክብርና ለራሳቸው ክብር ሲሉ ነው። ሐምሌ 5 ስናስታውስ የነዚህ ወንድሞቻችን መስዋዕት ሁሌም እናስታውሳቸዋለን፣ እናከብራቸዋለን። ልንኮራባቸው ይገባል፣ ልትኮርባቸው ይገባል። ተከበርከው የትግራይ ህዝብ ሆይ ከ1950 ዓመተ ምህረትም በፊት የትግራይ ህዝብ በኢትዮጵያ ሀገሩ አንድነት የማይደራደር ለሀገሩ አንድነት ሲባል ብዙ ዋጋ እንደከፈለ ታሪክ ምስክር ነው። ለአብነት እንደነ አፄ ዮሐንስ እንደነ አሉላ አባ ነጋ ያሉ ከትግራይ የበቀሉ ጀግኖች ለኢትዮጵያ ሉዓላዊነት አንድነትን ሲሉ ክብር ህይወታቸውን ከፍለዋል። በዚህ ልክ ብዙ የትግራይን ጀግና ለኢትዮጵያ ሀገሩ የማይተካ ዋጋ እንደከፈለ በታሪክ ይታወቃል። ይሁን እንጂ ከ1960ዎቹ ዓመተ ምህረት ማግስትን ተከትሎ የአብዮት ትግል በሚሉ የውጭ ጠላቶችን ሴራ በተቀነባበረ በስመየ ስርዓትን ለውጥ ምክንያትን የአብዮት ትግል መነሻው ትክክል ነበረ እንኳን ቢባል ነገር ግን ጠባብ ብሔርተኞችን በውጭ ጠላቶችን ሰልጥነውን ኢትዮጵያን እንዴት መበታተንን ይቻላል በሚል ተንኮልን የትግራይ ነፃ አውጪ፣ የኤርትራ ነፃ አውጪና የኦሮሞ ነፃ አውጪ እንዲሁም የጓዴን ነፃ አውጪ በሚል ኢትዮጵያን ሀገራችን ወደ ተለያየ መንደር እንዲከፋፈል የኢትዮጵያ አንድነት እንዲሸረሸርና የትግራይ ልጅ የሆነውን ህወሓት በዛኔ ማግበት ወይም ማህበር ገስገስ ብሔረ ትግራይ በሚል ቀጥሎ ተጋድሎ ሓርነት ህዝብ ትግራይ ተሓሓት በሚል እንደ አሜባ ቅርጹ እየቀያየረ ቀጥሎ ህወሓት ህዝባዊ ወያኔ ሓርነት ትግራይ በሚል የትግራይ ህዝብን ለብዙ ችግር መዳረጉን ዛሬው ናችሁ ስታስቡት ከእናንተ በላይን ምስክር የለም። የጋራ ጠላታችን የሆነውን ህወሓት የሚል አስመሳይ ድርጅትን ከ50 ዓመትም በላይ የትግራይ ህዝብ በጦርነት ውስጥ ጠምዶ ከመላ ኢትዮጵያውያን ጋር እያጋጨ እስካሁን ድረስ ጧትን ልጆችህን ለጦርነትን እየገበርክ በሐዘን ውስጥ ሁሌ እንድትኖርን አድርጓል። በውስጥ ጦርነትን ያስጨረሰብህ ወጣት አልበቃ ብሎት ከቅርብ ጊዜ ወዲህ ደግሞ ልጆች ለውጭ ሀገሮች ተፋላሚ እያከራየ መሆኑ እኛ ወንድሞችህን ሰምተናል። ህወሓት የሚባል ከውስጥም የበቀለ እሾህ ስለሆነ ህወሓት ለአንተ ክብር የትግራይን ህዝቡን ሆነ ለኛ የወልቃይት ጠገዴ የአማራ ማህበረሰብ በምንም ሁኔታ አይጠቅምም። ይህ ድርጅትን ሌት ተቀን ልጆችን እንደ ዘንዶ እባብን እየሰለቀጠ ለትግራይ ነፃነት ነው ደስ ይበልህ፣ የጀግና አባት ደስ ይበልህ፣ የትግራይ እናት ደስ ይበልሽን እያለ ድፍን 51 ዓመት አንተን እያስለቀሰ ሲቀልድብህ ኖራል። አሁን ግን በጀመርከውን አግባብ በቃ በለው። አዲስ ሐሳብን የሌለውን መከራና ችግርን ጦርነትና ሞትን ከማሰብን ውጪን የሀገር ሰላም የሀገር አንድነትን የማያስብ የሐሳብ ድርቀትን ካጋጠማቸው ሽማግሌዎችን ጋር ጊዜህን አትጨርስ። ከትላንትናው ከወደቀ ሐሳብ ጋር ከመፈራገጥ ከነገው ሐሳብ ከነገው የለውጥ ኃይልን ጋር ተራመድ። እኛ የወልቃይት ጠገዴ አማራ እንዲሁም የአንድነትን እኩይን ጠባብን ቡድንን ነፃ እንደወጣ ነው ሁሉ አንተን የትግራይን ህዝብን ነፃ እንድትወጣ የትግራይ ሰላምና ዲሞክራሲ እንዲሰፍንን ከጎንህ ነን፣ አብረን እንታገላለን። ለአብሮነት
ነቀርሳ የሆነውን ህወሓት ከጉያህን ነቅለህ ጣለው። በኢትዮጵያ እውነትም ፍቅር አብረን እንኑር። ህወሓትና አስተሳሰቡ ማስወገድ ከቻልክ ባህር ዳርና ሁመራ ያንተ ሀገር ነው። መቀሌና ሽሬ የኛ ሀገር ነው። እኛ የወልቃይት ጠገዴ አማራዎች ከህወሓት ባርነት ነፃ ወጥተናል። ደስ ብሎናል። ደስ ይበልህ። እንደኛ የትግራይ እናት ነፃ ወጥታ ስለ ልማትና ስለ ሰላም እንድታስብ እንመኛለን። የተከበራችሁ ውድ ኢትዮጵያውያን ሐምሌ 5 2008 ዓ.ም ጎንደር ከተማ ተከበን የህወሓትን አፋኝ ቡድን ጦርነትን ሲከፍትብን በምትችሉትን ሁሉ ድምጻችሁ አሰምታችሁናል። ፍትህ ለወልቃይት ጠገዴ የአማራ ማንነት ኮሚቴ፣ ፍትህ ለወልቃይት ጠገዴ ህዝብ በሚልን በችግራችን ጊዜ ከጎናችን የቆማችሁ ሁሉ እጅግ እናመሰግናችኋለን። በዚህ አጋጣሚ ከሁሉ በላይን የማንረሳውን ሚዲያ ተቋምን ቪኦኤ፣ የአሜሪካ ሬዲዮ እንዲሁም የዶይቼ ቬለ የጀርመን የአማርኛ ሬዲዮ ፕሮግራም፣ የኢሳት ቴሌቪዥን የሚዲያ ፕሮግራም በወቅቱ እጅግ መልካም አድራጊዎቻችን ስለነበራችሁ እናመሰግናለን። የተከበራችሁ የሐምሌ 5 የክብር እንግዶች፣ የዝክረ ሐምሌ 5 ቤተሰቦች፣ ሐምሌና የነፃነት ቀንን የወልቃይት ጠገዴ አማራ ማንነት ኮሚቴ የወልቃይት ጠገዴ ህዝብን የጎንደር ህዝብ በዓል ብቻ ሳይሆን የሁላችንም አማራዎች የሁላችን የኢትዮጵያውያን በዓል ነው ብላችሁ ብዙ የግል ስራችሁን ትታችሁ ከወልቃይት ጠገዴ ሰቲት ሁመራ ዞን ህዝብና አስተዳደር እንኳን ለ10ኛ ዓመት በዓል ሐምሌ 5 አደረሳችሁ ብላችሁ ጥሪያችንን አክብራችሁ ስለተገኛችሁ እጅግ አድርጌ ላመሰግናችሁ እወዳለሁ። በተጨማሪ ለሁሉም ነገር ሰሪ ማመቻችን ፈጻሚ እግዚአብሔር አላህ እንደሆነ ግልጽ ነው። ይሁን እንጂ ከእግዚአብሔር ቀጥሎ አለኝታችን መከታችንን የሆኑትን ወልቃይት ጠገዴ ነፃ እንዲወጣ ክብር ህይወታቸውን የከፈሉ ያዋጉና የተዋጉ የመከላከያ ተቋማችን አባላት ክብር ለእናንተ ይሁን። እናመሰግናለን። እንዲሁም በህወሓት ባርነት ውስጥ ከመኖር ሞት ይሻለናል ብላችሁ የማንነት ኮሚቴውን በመቀላቀል ሰላማዊ ትግልን ያደረጋችሁና ታጥቃችሁን ህወሓትን ፊት ለፊትን የገጠማችሁ የወልቃይት ጠገዴ አማራ ማንነት ታጋዮች ትግላችን ደግፋችሁ ከጎናችን የሆናችሁ የታገላችሁ የመላው ጎንደር አርበኞች እናመሰግናችኋለን። የሐምሌ 5 ውጤት እንዲኖረው ፍሬ እንዲያፈራ የሆነው የእናንተ ብርታትና የአንድነትን ትግል ውጤት ነው። ቀጣይም ከሐምሌ 5 ትግልን ትብብር አንድነትን ተምረንን በምክንያት እየታገልን የቀሩትን ጥያቄዎቻችን መቋጫቸውን እውን እንዲሆን ባለሙሉ ተስፋ ነኝ። እግዚአብሔር ኃያል ነው። እግዚአብሔር ያመነ ያሸንፋል። አገራችን ህዝባችን እግዚአብሔር ይባርክ። እናመሰግናለን። እንቀጥላለን። በነገራችሁ ላይ በዕለተ ሐምሌ 5 የዛሬ 10 ዓመት አካባቢ ቀበሌ 18 ኮሎኔል ደመቀን አፋኙ ቡድን ለመውሰድ ሲንቀሳቀስ የለም የጎንደሬነት ጠባይና ባህሪው እንዲህ አይደለም፣ ብትመለሱ ይሻል ነበር፣ ካልሆነ ግን የእጃችሁን እዚሁ ምድር ላይ ታገኛላችሁ፣ መግባት እንደመውጣት ቀላል አይደለምና እያሉ ሲፋለሙ የተሰዉ ሲሳይ ታከለና ሰጠኝ ባብል ነበሩ። እነሆ በዛሬው ዕለት በህይወት ያሉ ቤተሰቦቻቸው የሰጠኝ ባብል ባለቤት ወይዘሮ ያለመወርቅ መልኬና ልጃቸው እንዳልክ ሰጠኝ እንኳን ደህና መጣችሁ ብላችሁ በክብር አመስግኑልን። ለ10 ሰከንድ የጀግና ሞቱ ክብሩ ነው እንድትሉልኝ ደግ አደረጋችሁ። ሞታችሁ ሞታችንን መልሶታል። እጅግ እናመሰግናለን በሉልን። አንዴ ድብልቅልቅ አድርጉልን። ለጀግና የሚገባው ክብር ይሄ ነውና እንኳን ደህና መጣችሁ። እናመሰግናለን። ከዚህ በመቀጠል አጠር ያሉ ንግግሮችን እንዲያደርጉልን የወንዶች ቁና የጀግኖቹ ልክ የሳቱ ላንቃ አሞተኩሩ ልበ ደንዳናው ኮሎኔል ደጀኔ ማሩ ናስኪ ጀግናው በክብር ሸኙልኝ እስኪ ባካችሁ። በህይወት ኑረህ ይሄን በማየትህ
መላው የአማራ ሕዝብ ኩራት ይሰማዋል። ወልቃይት ጠገዴ ኮርቷልና ኩራት ይሰማዋል። እናመሰግናለን። ልክ የዛሬ 10 ዓመት ሐምሌ 5 ልክ በአሁኑ ሰዓት መንገዶች ሁሉ ዝግትግት ብለው ከወንድሜ ኮሎኔል ደመቀ ጋር ስልክ ከተነጋገርን በኋላ ጠላት ከቦኛል እየደበደበኝ ነውና ቶሎ ድረስልኝ የሚል መልእክት ሲያስተላልፍ ጨርቄ ማቄሳልኔ ያሉን ጓደኞች ስጓዝ መንገዶች ሁሉ ቅድም ሲባለው እንደነበረ ተዘጋግተው ነበርና ልክ በአሁኑ ሰዓት እያየሁ ነበር። አሸሬ ነበር ፈተና የገጠመን። ያን አሸሬ ከላ ለማለፍ ፈታኝ ነበርና አሁን እንዲወሳል የምፈልገው አንድ ወንድም አለና አይ ወያኔ ጎንደር ላይ እየደበደበ ወገን እየተደበደበ የማልመለስ መሆኑ እንድታረጋግጥል ይፈልጋለሁ። እርስ በርስ ከመደባደባችን መንገዱ ልትከፍት ይገባል ስለው ደውሎ አናገረውና የቅርብ አለቃው አይ እሱ አይመለስም፣ በወታደራዊ ቋንቋ እናንተ ወደ ኋላ ተመለስ በሉትና መንገዱን ግራና ቀኝ ለቃችሁ ምሳ የምትበሉ መስላችሁ ግራና ቀኝ ወደ ቤት ግቡ አላቸው ወታደሮቹ። ስለዚህ ለአምስት ደቂቃ የማትሆን መንገዱ ተከፈተ። ወታደሮች እኔም አባሎቼ በግራና ቀኝ በሁለተኛ መስመር ከተማውን ካሳለፍኩ በኋላ እኔ በሞተር ሳይክል አለፍኩና ጉዞ ቀጠልን። አሁንም ሳንጃ ተደገመ። ሳንጃ ሲደገም አይ ምሳል እንበላ ነው አንመለስም ስንላቸው እሺ እኛ እንመራቸዋለን እናንተ ተከተሉን አሉና በስርኤፍ ተከተሉን። እኛ ዶልፊን ነበር ይዘን የነበርነ። በዛ ዶልፊን ከተማውን ረግጣ ስናልፍ ተከተሉን። እስከ ኢትዮጵያ ካርታ ተከተሉን ለማስቀረት። ግን እኛ የምንቀር ሰዎች አልነበርንም። ምክንያቱም አንድ ዓላማ ነበረን። ያን ዓላማ ጫፍ ማድረስም እቅድ ነበረን። እሱም ሆኗል ያለምንም ጥርጥር። ለዚህ በዛ ሰዓት ወለቃ ከደረስነ በኋላ መኪና እንደማይገባ ተነገረን፣ ተከለከልነ። መራሹ ጦር ከተማውን ሁሉ ወሯል። ከወለቃ ተነስተን በአወኑ አድርገን ቀሃ ወንዝ ለወንዝ አድርገን ነው እንግዲህ 11 ሰዓት ለወንድሜ የደረስነለት። ይሄ ማለት የአማራ ጀግንነት፣ የአማራ ቆራጥነት፣ የአማራ ልብ ሙሉነትን ስለሚያሳይ ነው እኔ ዘረዘርኩላችሁ። ስንነጋገር ከወንድሜ ጋር ድረስልኝ ስለው ደርስልሃለሁ፣ አይዞ ለወያኔ እጅህ እንዳሰጥ ስንት ጥይት አለ። የዛሬ 10 ዓመት ወደ ኋላ ነው፣ በዚህ ሰዓት ነው። የዛሬ 10 ዓመት ነው 30 ጥይት አለ ያለ በግልጽ አረሳው። አንዷን አውጥተህ ጠረጴዛ አስቀምጣት፣ እሷን ጠጥተሙት፣ እጅህ እንዳሰጥ ደምህ እንመልሰዋለን ሲሆን እንደርሳለን ስለው በሚገርም ሁኔታ በብሬንና በድሽቃና በቦምብ ናዳ እየወረደበት ምን እንዳለኝ አላደርገውም። እንደ አፄ ቴዎድሮስ ሽጉጤን ጠጥቼ እሞታታለሁ እንጂ አላደርገውም። አንተ ግን ከእግዚአብሔር ጋር ድረስ አለኝ። ደረስኩኝ። እግዚአብሔር ይሄ ነው። በቅንነት በልቡምነት የተነጋገርነውን 100% አጠናቀን ሞልተነዋል። ይሄ ነው ትልቁ ነገር። ለዚህ አሁን 4 ሰዎች እንድታወሱልኝ የፈለኩት እንድታመሰግኑኝ የፈለኩት ዛሬ ሐምሌ 5 እንድናከብር የፈቀዱልን ኮሎኔል ደመቀ በህይወት ባይወጣ ኖሮ ሐምሌ 5 የሚባል ነገር ዛሬ ማን አይኖርም፣ ትናንትናም 10 ዓመትም አይኖርም። ያን ሐምሌ 5 ስለተከበረ ነው። ለዚህ እነ ሰጣይ ባብል እነ መሐቤ በለጠ ነበልባሉ በደሳ ላይ ትምህርት ቤት በተራራው ገብቶ ሌሊት በጨለማ ገብቶ መውጫቶ ቅርቃር ውስጥ ገብቶ ጌጥ ያዳል ጥይትና ውሃ ከኋላ እየወረወረለት እኔ እስከምደርስ ድረስ ሙሉ ቀን የተዋጋ ጀግና ያልተወሳ ነበልባሉ ይሄ እንዲወሳ ፈልጋለሁ። ለዚህ ሁሉ እነ ሰጣይ ባብል እነ ሳይታከለ ሰጣይ ባብል በደቡብ አቅጣጫ በኢንፎርት ፎቅ የተንጠለጠለውን ሁላ የጠላት አንገት እያበረረ ከፎቅ እያወረደ የከሰከሰ ሲሳይ ታከለ በምስራቅ ሆኖ በምስራቅ አሽልከው እንዳይወስዱ በምስራቅ ሆኖ ፊት ለፊት ከወያኔ ጋር እየተፋለመ ህይወታቸው ያለፉ ለዚህም የኔን መንገድ እንዲከፈት
ወደ ቦታ እንድደርስ ከዛ ከውጊያው ውሎ አዳር ማግስት በጧትም ደርሶ አንድ ያልተነገረ ፈታኝ ነገር ኮሎኔል ደመቀ ጧት በህይወት ካገኘነው በኋላ አንድ ኮሎኔል አብሮን ይገባል ከኔ ጋር ወደ ቤት። ዛሬ ኮሚሽነር ነው በህይወት አለ። እዛ ላይ ኮሎኔል ደመቀ ከቤት ካወጣን በኋላ አንድ አደጋ ነገር ተፈጠረ። ኮሎኔል ደመቀ ይዘን እንሄዳለን፣ ያንኛውን ኮሎኔል እንገላለን የሚል ከኔ አባላት በጣም ክፉ ብርቱ ገጠመኝ። በረሃ ይዘን እንወጣለን አንሰጥም የሚል ነገር ነበር። አይ አንድ ኮሎኔል ልናወጣ አንድ ኮሎኔል አንገልም፣ ስለዚህ ከአቅሙ በላይ ከሆነ እንዲነግረን እናደርጋለን እንጂ አንገልም የሚል እዛ ተነጋገርንና ኮሎኔል ደመቀ ወደ ጋቤና እንዲገባና ሁለቱ ኮሎኔሎች በመኪና እንዲሄዱ እኛ በእግራችን እንዳድርገን ያን ኮሎኔልን ይሄንንም አትርፌያለሁ። ስለዚህ ባደራ ከተቀመጠ በኋላ መምሪያ ላይ በመራሹ ወያኔ ጦር በብሬንና በድሽቃ ተከቦ በስናይፈር ተከቦ ኮሎኔል ደመቀ የተቀመጠበት ቤት 3 ዙር ተከቦ አብሮ ከዛ ላይ በፍጹም እኔ ሳልሞት ማንም አይነካውም ብሎ የተጋፈጠ ወንድማችን ስለሆነ ኮሚሽነር ዋኛው አዘዘ። እጅግ ጥልቅ የሆነ ፊልም የተፋለመ ፊት ለፊት እነሱ ጋር የተፋጠ ጀግናችን ነውና ሊከበር ፈልጋለሁ። እንግዲህ ዛሬን ስናከብር የትናንትናውን ጓደኛ በምን ቀበርከው በሻሽ መጩ እንዳይሸሽ ነውና የትናንትኖችን ጀግኖች መነሻችን እያወሳን ለቀጣዩ ትውልድ መልእክት እያስተላለፍን ያልተቋጩ የተጀመሩ የተንጠለጠሉ ማንነታችን ዳር እስኪደርሱ አይናችን ጆሮአችን ከተከዜ ዘብ ንቅል የማይል መሆኑን እናረጋግጥ ይገባናል። በዓሉ ምክንያቱም እሱ ያረጀ የፈጀ ጥርሱ የፈጀ ወያኔ ገና ያልሞተ አለና ይሄ ግባ መሬት እስኪፈጸም ድረስ ከመሪዎቻችን ከመንግስታችን ጎን ሆነን ህዝባችን እንደትናንትናው አስተባብረን ማንም አንጠልጥሎ የሚወስድበት በሌለበት በነፃ ሀገራችን ሆነን ድንበራችን ማንነታችን እናረጋግጣለን። ዛሬ ይህን በዓል ስናከብር ዓመት ወደ ዓመት እየተሻሻለ እያደገ ሄደ ታሪካዊ በዓል ነው። ወያኔ 5 ነው ደደቢት ሲጀምሩ የካቲት 11 ብለው ጀመሩ። ባዴን ህዳር 11 ብለው ጀመሩ። የትግል መጀመሪያቸው የለውጥ መጀመሪያችን ስለሆነ በትንሽ በጠባብ የሚከበር ሳይሆን በትልቅ እንደ ሀገር እንደ አማራ እያደገ የሚሄድ ለዚህም የአማራ አርቲስቶች፣ የአማራ ምሁራኖች፣ የአማራ አክቲቪስቶች፣ ደራሲያኖች፣ አመራሮች፣ ፈላስፋዎች ይሄን በዓል ልታሳድጉትና የሀገር ትልቅ በዓል ክብር በዓል የለውጥ ጎዳና ስለሆነ ወያኔ ለረጅም ዓመት እንደ መርገም ጨርቅ ከጫንቃንች ተጣውቆ አልወርድ ብሎ የነበረ ተገፎ የወደቀበት ስለሆነ ይህን በዓል ትልቅ በዓል እናረገው፣ ከጎጥ ከጠባብተኝነት አውጥተን ሰፊ እናረገው ይገባል የሚል ጽኑ የሆነ መልእክት አለኝ። አንድነት ኃይል ነው። አንድነት ብረት ነው። አንድነት ካለ ሁሉ አለ። ሀገራችን ሰፊ ናት። ጀግንነት ሞልቷል። ማንም አንጠልጥሎ የሚወስድበት ጊዜ የለም። ከዛም ከዚህም የሚወረወሩ ድንጋዮችን መከተል ለመቆም ጽናትና አንድነት ያስፈልጋል። አንድ ወደ ኋላ መለስ ብዬ ልንገራችሁ። ከ30፣ 40፣ 50 ዓመት በላይ ወደ አንድ ክፍለ ዘመን የሚጠጋ ታሪክ ኢትዮጵያ የምትባል ሀገር ከውሃ ማማ ተቀምጣ የሀብቱ ባለቤት ሆና 1000 ኪሎ ሜትር በበታሻችን ሆና ግብፅ ውሃ እንዳጠጡ ብላ ከልክላን መኖሯ ይታወቃል። አባቶቻችን አባይ ሊገድቡ ሲሉ ሲከለከሉ በአፄ ኃይለ ሥላሴ ሲጀመር፣ በመንግስቱ ሲጀመር፣ በኢህአዴግ ሲጀመር፣ በብልጽግና ተፈጽሟል። ይሄ የሆነበት ምክንያት አንድነት ኃይል፣ ብርታት፣ የውስጥ ትጥቅ እየጠነከረ ሲሄድ ጠላት ከሩቁ እየሟሸሸ ይሄዳል። ዛሬ በአባይ ግድባችን ኮርተን እንደ ድሮው የድሮ አባቶች ታሪክ እየቆጠርን የምንኖር ሳይሆን እያንዳንዱ ወጣት የራሱ ታሪክ
የራሱ ጀግንነት መጻፍ አለበት። በዚህ ትውልድ በዚህ ጀነሬሽን ዝም ብለን አይደለም፣ አልጋ ባልጋ አልነበረም። ብዙ ጊዜ ብየዋለሁ። ብዙ ወንድሞቻችን ቀይ፣ ጥቁር፣ ረጅም፣ አጭር መስዋዕትነት ከፍለን ነው ወልቃይት የተረጋገጠው። ከዚህ በኋላ ወልቃይት በጦርነት ሄደ፣ በጦርነት መጣ። አንድ ምሳሌ ልንገራቸው። አንዲት ልጅ ተዘርፋ ከጠፋች ከብዙ ዓመታት በኋላ ስትገኝ አባት እናቷ ሰው ሳያሳያት በራ ሄዳ እቅፍ ውስጥ ገባች። አባትሽ ይሄን ነው ብሎ አውቅልሻለሁ የሚል ጠንቋይ ቢመጣ አንቀበልም። ካሁን በኋላ ወልቃይት ወደ ቤቷ ወደ እናቷ ገብታለች። ማንም ጠንቋይ መጥቶ አባትሽ ገሌ ነው ሊላት አይችልም። እኛ አማራዎች ለትልቅ ሰው ዝቅ እንላለን፣ ለጠላት ዝቅ አንልም፣ ለማንም ሀገር አንበረከክም። አመሰግናለሁ። የዚህ ዘመን የአማራ ወጣቶች ወልቃይት ብረሳሽ ቀኝ ትርሳኝ ብለው ተከዜን ለ10ኛ ዓመት የረገጡበት ጊዜ ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን። በድጋሜ ከኮሎኔል ደመቀ ባለቤት ቀጥሎ በጀግንነት ስማቸው ከሚነሱ ኢትዮጵያውያን መካከል ንግስት ይርጋ የነገሰችበትን የ10ኛ ዓመት ቀን ነውና ለሷ አንዴ ክብር ብትሰጡልኝ። እኔ እንግዲህ በጣም የንግስት ወዳጅ ነኝ፣ እሷም ወዳጄ ናት። ንግግር አልችልም፣ ስራ ነው የምችል ነው የምትለው ሁል ጊዜ። ስራዋ ግን ድምቅ ብሎ የታየበት ቀን ነውና እንደገና ክብሩልኝ። በጣም እናመሰግናለን። ይህንን የ10ኛ ዓመት የድል ቀን በደማቅ ስነ ስርዓት በሰቲት ሁመራ ስቴዲየም ስናከብር የፍትህ፣ የእውቀት፣ የእውነት አባታችን የፖለቲካ ፈላስፋው ፊታውራሪ ዳኛቸው አሰፋ እሱን መዘንጋት አይቻልም። የሆነ ነገር ቢሆን ኢትዮጵያ የሆነ ነገር ብትሆን የምኖረው ጎንደር ነው ይላል። አዲስ አበባ ተቀምጦ ይደንቀኛል። እኔ ሁል ጊዜ ይሄ ነገሩ ወደ ጎንደር ነን መሄድ ይላል እና የበጌምድርን መሬት በተደጋጋሚ ጊዜ ከሚረግጡ የፍትህ ሰዎቻችን መካከል እሱ አለና እሱን አለማመስገን፣ ለሱ ዕድል አለመስጠት፣ ለሱ እንዲናገር አንደበቱን አለመስማት ንፉግነት ይሆንብኛልና ፊታውራሪ ናተንጎራደድበት እስኪ ጥቂት መልእክት አስተላልፍ እያልኩት ነው። በክብር ሸኙልኝ። መቼም አንድ ሰው አስተማሪ ከሆነ ምንጊዜም አስተማሪ ነው። ቅድም ኮሎኔል ደጀኔ ማሩ ሲናገሩ ስክሪፕቱ አውጥቼ ውጤት እየጻፍኩ ነበር። እንዴት ናቸው እያልኩ እኔ በዘገብኩት ውጤት ኤፕላስ ሰጥቻቸዋለሁ ላነጋገራቸው። በተለይ ትግሉ ገና አላለቀም፣ ገና አልተቋጨም የሚለው መልእክት እኔ ከማቀርበው ወረቀት ጋር የተገናኘ ስለሆነ በጣም ለካ እኔም ልክ ነኝ የሚል አይነት መንፈስ እንዲያድርብኝ አድርገውኛል። ናው ዛሬ መቼስ የዚህ የድል ቀን የምናበስርበት ነው። ስለ ድሉ ብዙ ነገር ተብሏል፣ ግን ስላልተቋጨው ትግላችን አንዳንድ ነጥቦች ለማንሳት ነው የምፈልገው። ዛሬ እድል ከሰጣችሁኝ አይቀር ጥቂት ነጥቦች እንዳነሳ ይፈቀድልኝ። እነኚህም ስለ ምርጫ፣ ስለ በጀት እና ያላለቀው የአየር መንገድ ጉዳይ ናቸው። እነኚህ ሶስቱን ለማንሳት ፈልጋለሁ ዛሬ እናንተ ፊት ማለት ነው። በመጀመሪያ ስለ ምርጫው ትንሽ ነገር ልበል። ምርጫ በምንልበት ጊዜ ማስታወስ ያለብን ዋናው መሰረታዊ ቁም ነገር እንደሚከተለው ነው። ምርጫ ማለት ከሁሉ አስቀድሞ የህዝብ ፈቃድና ፍላጎት ማለት ነው። የህዝብ ፈቃድ ደግሞ በተለያየ መንገድ ክሱት ይሆናል ወይም ይገለጻል። አንደኛውና ዋናው መንገድ ምርጫ ነው። በመሆኑ ምርጫ የህዝብን ፈቃድ፣ የህዝብን ፍላጎት፣ የህዝብን ማንነት የሚዘግብ ሰነድ ወይም ሬከርድ ሲሆን በሌላ በኩል የራስን እድል በራስ ከመወሰን ጋር አንድ አካል ነው።
የወልቃይት ጠገዴ ህዝብ ፍላጎቱን ማንነቱን በምርጫ ሂደት እንዲገልጽ አለመፈቀዱ እንደ ኢትዮጵያዊ የዜግነት መብቱ መጣሱ ብቻ ሳይሆን የወልቃይቴውን የማንነት መንፈስ እና ፍላጎት እንዳያንጸባርቅ በእጅጉ የተፈታተነ ውሳኔ ነው የሚል እምነት አለኝ። በጀትን በተመለከተ ባንድ የትዝብት ማስታወሻ ልጀምር። የራሴን ትዝብት የወልቃይት ጠገዴ ህዝብ ከህወሓት ቀንበር ከተላቀቀ ጀምሮ ከፌዴራል መንግስት እስካሁን ድረስ በጀት እንዳልተለቀቀለት ይታወቃል። እዚህ ላይ ለትግራይ በጀት ተብሎ ለህወሓት ገንዘብ በየዓመቱ ሲሰጥ እነርሱ ግን መልሰው እንደገና ኢትዮጵያን ለማፍረስ ግዙፍ ሰራዊት በዚህ 3 ዓመት እንደገነቡበት ይታወቃል። በአንጻሩ የወልቃይት ጠገዴ ህዝብ የሚገባውን በጀት ቢከለከልም በታማኝነት ራሱን እና ኢትዮጵያን ከመከላከያ ሰራዊታችን ጎን ተሰልፎ ጠላት ከውስጥና ከውጭ ሀገሪቱን እንዳያፈርሳት ሌት ተቀን የተከዜ ዘብ ሆኖ እየጠበቀ ይገኛል። ለምን ምርጫ አናካሂድም? ለምን በጀት አልተፈቀደልንም? ለሚለው የህዝብ ተቀዳሚ ጥያቄ የሚከተለውን የህግ ክርክር በመንግስት በኩል ቀርቦልናል። መንግስት ምርጫ የማይካሄደው እንዲሁም በጀት የማይለቀቅላችሁ ህጉ ስለሚከለክለን ነው የሚለው። ባጭሩ ይሄ ነው እየተባልን ያለ ነው። እስቲ ይህንን የህግ ክርክር ትንሽ ፈትሸው። አንደኛ፣ እንዴት አንድ ወሳኝ የሆነ የህገ መንግስት ህግ እየጣሱ ሌላ ህግ ማስከበር ይቻላል? ለምሳሌ ሶሻሊዝም እኩልነትን አመጣለሁ ብሎ የዜጎችን ነፃነት እንዴት እንደገፈፈ እናውቃለን። የአንድን ክልል መብት በማስጠበቅ በሚል ፈሊጥ የህዝባችንን መሰረታዊ መብት መደፍጠት ከህግም ሆነ ከዲሞክራሲ አኳያ ትክክል እንዳልሆነ መረዳት ይኖርብናል የሚል አቋም አለኝ በበኩሌ። ሁለተኛ፣ በአንድ ሀገር መሰረታዊ የህገ መንግስት አካል የሆኑ ህጎችና ከዛ ውጭ የሆኑ መለስተኛ ህጎች እንደየሁኔታው የምንተረጎማቸው የምንተገብራቸው ህጎች አሉ። ከዚህ ስንነሳ የመምረጥና የመመረጥ፣ የመናገርና የመሰብሰብ፣ ንብረት የማፍራትና ንብረት የማስጠበቅ፣ የህግ የበላይነትና በህግ ፊት ሁሉም ዜጎች እኩል የሚታዩበት ወዘተርፈ መሰረታዊ የህግ አካሎች ናቸው። መሰረታዊና ህገ መንግስታዊ ናቸው። በመሆኑም የመምረጥ የመመረጥ እና በተጨማሪ የዜጎች በጀት የማግኘት መሰረታዊ የህጎች መብት መከበር ያለባቸው ህጎች ናቸው። ፌዴራል መንግስቱ አከራካሪ የተባሉት ግዛቶች ውስጥ ላሉት ዜጎች ችግሩ በህግ እስኪፈታ ድረስ ለተወሰነ ጊዜ ምርጫውን በጀቱንም በእርሱ በኩል ማከናወን እንደሚችል ብዙዎች እንረዳለን። የፌዴራል መንግስቱ ተቀብሎ በጀትም ሊሰጠን ይችላል፣ ምርጫውንም ልናካሄድ እንችል ነበር። ይሄ ግን አልሆነም። ለምንድን ነው ይሄ አልሆነ? መቼም ይሄ እኔ የሚጠፋቸው አይመስለኝም ስንል እኔ ትንሽ እንትን ምለው ይሄ ፖለቲካል አፒዝመንት ይባላል። ማባበል፣ የትግራይን ኤሊቶች ለማባበል አዲስ አበባ የተከማቸዋሉ። ይሄ ማባበል ፖለቲካ ደግሞ ሄዶ ውጤቱ መጥፎ ነው የሚሆነው። አንደኛው ሁለተኛው ፖይንት ይሄ ነው። ሶስተኛው የአየር መንገድ ሁኔታ ነው። ለምንድን ነው በፊት ከአዲስ አበባ ሁመራ ተጀምረናል፣ በጣም ደስ የሚለው መንግስትን አመስግነናል። ለምንድን ነው ከሁመራ ጎንደር ከጎንደር ሁመራ አይደለም ብለን በምንልበት ጊዜ ዛሬ ነገ ያው የሚለፉት ሰዎች ዝግታችን ተቀምጠዋል። አቶ አሸቴ ያለ ኮሎኔል ደመቃ ነው። እነኚህ ሁለት ግለሰቦች አዲስ አበባ በመጡ ቁጥር የሚያደርጉትን ውጣ ወረድ እኔ በቅርብ ስለማቅ ነው ነገራችሁ። ትልቅ አምባሳደሮች ናት ወልቃይት ያላት ትልልቆች እየመጡ እየለፉ ነው ያለው። ግን ይሄ ነገር አልሆነም። አሁንም ይሄ ትግሉ ይቀጥላል። አይሮፕላኑ ግን ያስፈልጋል። በአንድ
አባባል ብቻ ልጨርሰው ይሄንን የአውሮፕላኑ ጉዳይ። ኤሪትሪያና ኢትዮጵያ በፌደራል ስርዓት በተገናኙ ጊዜ አፄ ኃይለ ሥላሴ አንድ ሽልንግ አሰርተዋል። ለዛው ለማክበር ማለት ነው ግንኙነቱ። ሽልንጉ ከጀርባው ምን ይላል? ተፈጥሮ አንድ ያደረገውን ሰው ማንም ሰው ሊነጣጥለው አይችልም ይላል። ወልቃይትና ጎንደርን አይሮፕላን ተዘጋ፣ ባቡር አልተዘረጋ ሊነጣጥለው የሚችል ነገር ስለሌለ እንደው ላለቀ ነገር አንዳንድ ወገኖች አዲስ አበባ ባይደክሙ ጥሩ ነው። ለጊዜው እንደው ጀብ ስለሚሉ እዛ ቤተ መንግስት አካባቢ ማለት ነው አዳዲስ ሞሰብ ቀዳጆች ስለመጡብን ነው። ባይዘው አንድ አዝማሪ አሉ በጣም ወዳቸው አያሳጥ የሚባሉ አንድ ከጣሊያን በኋላ ትልቅ ነበሩ። እኔ ልጅ እያለሁ ሰማቸው ነበር። ምን ይላል መሰለህ አንድ ግጥማቸው የልፍኝ አሽከሮች ሲተኳኩሱ ይላሉ፣ ሞሰብ ቀዳጆች ወዴት ደረሱ ይላሉ። ሞሰብ ቀዳጆቹም አይገኙም። አሁን ችግር ቢመጣ ግድ የለም እሱ እናውቀዋለን። ዘቡ ነው የተከዘው የመከላከያው ይሄ ነው የሚቆመው። በእውነት በዚህ አጋጣሚ ትልቅ አክብሮቴን ለመከላከያ መስጠት ፈልጋለሁ። እነ ኮሎኔል ደመቀ ያስተማሩን የነገሩን መከላከያውን መምታት ቀይ መስመር ነው ያሉትን ነው እኛም የተገበርነው ሄደን የነገርነው። ይኸው እዚህ ይኖሩ ይሆናል። ይሄ በጣም የምናከብረው ኃይል ፌደራል ፖሊሱን ኦፍኮርስ የተከዜ ዘብ እኔ ፊታውራሪ የተባልኩት የተከዜ ዘብ አባል ስለሆንኩ ነው። አዲስ አበባ ቀልድ መስሏቸዋል። የተከዜ አባል ነኝ ብዬ ስላል ብዙ በር እንደተከፈተልኝ እኔ የማውቀው። አሜሪካን ሀገር ሁሉ ጓደኞቼ ጋብዘውኛል። እባክህ ና የተከዜው ና ትንሽ ጎብኘን፣ አይሮፕላን ትኬት አታስብሉ ተብያለሁ እና በቀኝ ያሉትን ተከዜ ዘቦች አንቁልኝ፣ አባላችሁ ነኝ። ይሄን ካልን በመጨረሻ እዚህ መምጣት መቼም ወልቃይት በመጣው ቁጥር ብዙ ጀግኖች ነው የማገኘው። ትላንትና ኮሎኔሉን ተዋውቅ ኮሎኔል በጣም ነው ደስ ያለኝ። የዚህን ክልል የዚህን አካባቢ የበሰለ አስተዳደር በጣም አደንቃለሁ። ድሮም ጀምሮ የኮሎኔል ደመቀ ዘውዱ ጀግንነት አድናቂ ነኝ። ሐምሌ 5ን እንዴት ነው የምትገልጻት ብላችሁ ብትሉኝ የሁለት ኃይሎች ግጥሚያ ነው ለኔ። በአንድ በኩል በጣም ጠንካራ የሆነ ግዑዛዊ የሆነ የማይበገር ኃይል፣ በሌላ በኩል ደግሞ አልበገርም የሚል ጠንካራ መንፈስ የተገናኙባት ቀን ናት። ማን እንዳሸነፈ ይኸው የዛሬ ሴሌብሬሽናችን የዛሬው እንትናችን ይመሰክራል። እድል ስለሰጣችሁኝ አመሰግናለሁ። ታንክ ዩ ቬሪ ማች ሁላችሁም ብያለሁ። ኖራዊ ዳኛቸው አሰፋን ከፍ ባለ ክብር አመስግኑልኝ። በዛሬው ክብረ በዓል ላይ የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት እንኳን ለ10ኛ ዓመት አደረሳችሁ ብሏል። አመስግኑልን። እናመሰግናለን። የምንወዳት የባህሏ ንግስት አምባሳደራችን ሃናን አብዱ አሁን በቅርቡ 14-15 ትራክ ያለው አዲስ አልበም ታስመርቃለች። ከዚህ አልበም ውስጥ ወልቃይት ደመቀ የሚል አንድ ዘፈን አላት። እኔ እንደሰማሁት እንዳትሰሙት ብቻ። የወልቃይት ሰው ፍቅሩም ምግቡም ታሪኩም ጀግንነቱም ያቃጥላል እና አንድ ቀን ሲወጣ በደንብ እንድታዩት፣ እንድታግዟት፣ እንድትደግፏት እፈልጋለሁ። ከናሸትና ኮሎኔል ደመቀ ጋር እንደዚህ አይነቱ የባህል ስራ በደንብ እንዲወጣ ብዙ ነገር ተነጋግረናል ስንሰነብት እዚህ ወልቃይት ላይ። ሌላው ልታመሰግኑልኝ የምፈልገው እኔ አንዴ ከዚህ ክብረ በዓል 5 ወይ ደግሞ 4 ዓመት ቢበዛ አካባቢ የጎንደር አብያተ መንግስታት ቅጥር ግቢ ውስጥ አንድ ትልቅ ፕሮግራም ነበረ። ወያኔ እየሸሸ የጎንደር ጀግኖችና አናብስቶች መቀሌ ላይ እንዲከትም ሲያደርጉት የምናመሰግናቸው ሰዎች መካከል አንዱ ነበር እና ከአዲስ አበባ ነደርኩን ላጋፍር መጥቼ ነበር። ሽልማት ከተሰጣቸው ሰዎች አንዱ እኔ በህይወት የሚደንቀኝ ዝምታው የሚያስፈራኝ ሰው አጋይ አድማሱ የሚባል ልጅ አለ። እኔ እሱ ልጅ ዛሬ እንዲመሰገን እፈልጋለሁ። ያላባራ የ10 ሰከንድ ክብርን ግለጹለት። ጀግናው አጋዬ ጠላትን እያጋየ ምሽጉን ይዞ ተቀምጧል። እናመሰግናለን። ተወዳጁ አቀንቃኝ ሃናን አብዱ መድረኩን ትረከባለች። መልካም ጊዜ ይሁንላችሁ።
እንኳን አደረሳችሁ፣ እንኳን አደረሰ። እሺ እንደምን አላችሁ ሁላችሁም? በዛሬው ዕለት እዚህ ስርፋ እዚህ ቦታ ላይ በመገኘቴ እጅግ በጣም ደስተኛ ነኝ። እናም እንኳን ደስ ያላችሁ። አዎ የሐምሌ 5ቱን ድል ልታዩ የመጣችሁ በአማራ ባህል እጃችሁን ይዤ እንዳልዘይራችሁ፣ በጎጃሜ ባህል እጃችሁን ይዤ እንዳልዘይራችሁ፣ በሸዋየው ባህል እጃችሁን ይዤ እንዳልዘይራችሁ፣ በጎንደሬው ባህል በወልቃይት ባህል እጃችሁን ይዤ እንዳልዘይራችሁ፣ ወይም እያዟዟርኩ ጉንጭጫችሁን እንዳልላችሁ ሰዓት ያጥርብኛል። ወላሂ በጣም ብዙ ናችሁ። እንደው በጥቅሉ ሰላም ጤና ይስጥልኝ። እንደምን አላችሁ? በባህልና ወግ ስሟን ያስጠሩላት እሪቁም ዝምዳ የተዘፈኑላት ጥበብ የምታመርት ድንጋይን ፈቅላ እንግዳ ተቀባይ ተካፍላ የምትበላ የጀግኖች ሀገር ናት የፍቅር ፋብሪካ። አለቀ የማታውቅ ቢጋገር ቢቦካ በሙዚቃ ውበት ሀገር የለወጠች ጠቃሚ ቅኝትን ብላ አርግዛ ያማጠች ጠርጥር ጠርጥራለኝ ይች ሀገር አማራ ነች። አማራ ለዘላለም ይኖራል። አማራን የነካ የለውም በረካ፣ ኢትዮጵያን የነካ የለውም በረካ። አዎ እንግዲህ እኔን ለማታውቁኝ አዲስ ሲሆናችሁ የእናንተ ውድ እህት ቆራጥ እህታችሁ አሁን ተመልከቱ። ከወገቤ ቀጠል ካፍንጫ የሰልቀቅ ያልኩኝ የአማራ ቀብራራ የወሎ ቀብራራ አርከባስ አግረው እሪበሎሉ ሀየበል አራዳ በቅርቡ ደግሞ 5 ዓመት ይከብዳል እንደ ቀልድ 5 ዓመት እድሜንም ልጅነቴንም የሰጠሁበትን ሙሉ አልበሜ ከፈጣሪ ጋር ይዤ እመጣለሁ። በአራቱም አቅጣጫ በአራቱም ተሰልፌያለሁና እንደምትወዱኝ ያውቃል አንደበቴ፣ እንደምወዳችሁም ያውቃል አንደበቴ። የኔ ስም ሀናን ነው አብዱ የአባቴ። እጅግ ከልብ ነው የማመሰግነው። ሰላም ትንፋሽ እንድንተነፍስ ያደረጋችሁን የተሰዋችሁልን ሁላ ከልብ እናመሰግናለን። እናስቀጥለዋለን። እኛ ትውልድም የኛ ትውልድ የኛ የልጅ ልጅ እያለ ይቀጥላል። ስለዚህ በጣም ነው የምወዳችሁ። አብጃለሁ አብጄ አብጃለሁ አብጄ ወልቃይት ወድጄ አብጃለሁ አብጄ አብጃለሁ አብጄ አይሰማም ወልቃይት ናት አብጃለሁ አብጄ አብጃለሁ አብጄ የጎንደር ልጅ ወድጄ ወዳለጋች ወዳና ዘመን ይቀጥላለን አርከባስ
ሰባሩ ወረደ አርማጭሆ መካሩ ሰባሩ መካሩ ሰባሩ ወረደ ጠገዴ ወረደ ወልቃይት መካሩ ሰባሩ መካሩ ሰባሩ የሃይማኖት ጠላት ነቃይስ ታስሮ አስታስሮ ጎንደር በየምድር ወልቃይት ጠገዴ የስሜን አርማጭሆ አሳረኛው ለማዳኛው አሳረኛው ስሜን አርማጭሆ ወልቃይት ጠገዴ 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 አሊነ መድረየሱነ ቀማው በጎራዴ ዛሬም ቆማመጠው ያን ጁንታውን በዲያ ገዳይ ወልቃይት ገዳይ ጠገዴ ሸረታ ቀዳጅ እንደነገዴ ሰውየው ቀጭልቆ ነው ዳኔ ገዳይ ጠገዴ በለው የከለው አገር ያለው ዋጋ ይፈታል ሞይ ሸበር ገዳይ ጠገዴ ጠገዴ ልጅግናው መረራ የአርማጭሆ ልጅግናው መረራ የጠገዴው ልጅግናው መረራ የወልቃይት ልጅግናው መረራ በየሄደበት ሰውን የሚያስጠራ የአማራ ወጣት ዕለት በለቶ ጠላት አርጋቢ በየዳገቶ ጠላት ደውዶ ጠላት አስለቃሽ በየሄደበት ሄደም ሸማልባሽ። በድጋሜ እንኳን ደስ ያላችሁ እንኳን ደስ ያለን ብያለሁ። እንኳን አደረሳችሁ።
ወራይ የታልጃችሁ ወድሽ ጎንደር በኋላ ሶስታችን አንድ ላይ እናቀርባለን። አሁን ጎጃም አንድ ላይ ሂጂ ለኛ ከነበላ ሀገር ሂጂ ለኛ ከትልቆች ሀገር ሂጂ ለኛ ከወልቃይት ሀገር ሂጂ ለኛ አዲስ አለማያ ሂጂ ለኛ ከጅጅጋ ሀገር አላረፈም ልቤ አባይ እስኪሻገር አንድ ጊዜ የማይደር ሰባት የብፈጠር ማንሻ ጎጃም ሆና በሉ ዘድጎ አንተ ማላይ አለ ያቀረብኝ አለ በትልቅ ሰው ሀገር ሙዛ አድም አናዛ ጎጃም ሀገር ሙዛ ተገዶገላጌ አዲ ሙዛ አዲ ያና ግንደ አባ ሙዛ ወላውየ እለ ሙዛ አዲ ካና ሰማየ አየ ሙዛ ወይኔ አሃ Araba
ጉዟችን በድል በጀግንነት በተጋድሎ እንዲደመደም ትልቅ አበርክቶ ያላቸውን ወንድሞቻችን የምናመሰግንበት ይሆናል። በዚህ መሰረት የመጀመሪያው ተሸላሚያችን ጀግናው ኮሎኔል ደመቀ ዘውዱ ይሆናል። በክብር ወደ መድረክ ትሸኙልኛላችሁ። ከፍ ባለ ክብር ወደ መድረክ ትሸኙልኛላችሁ። ሌላው ነበልባሉ ጀግና የወልቃይት ደጀኔ ይሆናል። ደጀኔ ማሩን በክብር እንደዚሁ ትሸልሙልናላችሁ። በክብር ወደ መድረክ ተሸኙልኛላችሁ። ና ወዳጄ ፊት ለፊት ቦታ አንተ ይዛለህ። ጀግና ቦታ ሲይዝ ነው የሚያምርበት። እነዚህን ሁለት ሽልማቶች እንዲሰጡልን የዞናችን አስተዳዳሪ አሸተ ደምለውና የሰስቲት ሁመራ ከተማ ከንቲባችን እንኳየነህ በጋራ ይመጣሉ። ስማቸው ግን ይደንቀኛል። አሸተልና ደምለው እንኳየነህ እንዴት ደስ የሚል ስም ነው። እንኳን አየናችሁ በዚህ የድል ቀን፣ በዚህ የድል ክብረ በዓል ከፍ አድርጋችሁ አመስግኑልን። እነዚህን ሁለት ጀግና የመጀመሪያውን ኮሎኔል ደመቀ ዘውዱን ሽልማቱን የሚያለብሱልን የከተማችን ከንቲባ እንኳየነህ ይሆናል። ካባውን ይዘው ሽልማቱን ያበረክታል። እንኳየነህ ለጀግናው ኮሎኔል ደመቀ ዘውዱ በአማራ ባህል ካባ ለጀግኖች ይደረጋል። እጅግ እናመሰግናለን። ሌላኛው ወንድማችን አሸተ ደምለው ለሌላኛው የአማራ ደጀን ኮሎኔል ደጀኔ ማሩ ሽልማቱን የሚያበረክትልን ይሆናል። እናመሰግናለን። እዚሁ ላይ ተሆኑና እዚሁ ላይ ሁለቱም ጀግኖች ባሸተና በእንኳየነህ እየታጀቡ ይሄን ችቦ በጋራ አራቱም ይለኩሱልናል። ከዛ ለጀግኖች እያዞሩ ያሳዩልናል። ይህ ችቦ የወልቃይት ጠገዴ የአማራ ማንነት እንደ እሳት የተቀጣጠለበት ለቀጣዩ ትውልድ ደግሞ መጻኢቷን ኢትዮጵያ የሚበይን እውነት የታየበት ይሄን ውክልና የያዘ ይሄ ትግል እንደማይቆም ቀጣዩ ትውልድ ደግሞ የጨራሽነት ምዕራፉን እንዲዘጋ ዓላማ ያደረገ ነው። ችቦውን ይለኩሱልናል። ይሄ ችቦ ከነዚህ ጀግኖች ጋር የጎቤ መልኬ ህይወትን የሚታይበት የሚታደስበትም ነው። ጎቤ መልኬን እናወሳለን፣ እናነሳለን። ጀግኖቻችንን ፊት ለፊት የትግሉ አቀጣጣይ የትግሉ መሪዎች ናቸውና እጅግ እናከብራቸዋለን። እንኳን ለ10ኛ ዓመት የድል ቀን የድል በዓል አደረሰን አደረሳችሁ በሏቸው። ባንዴ ከፍ ያለ ክብር እየሰጣችኋቸው ከፍ ያለ ክብር እየሰጣችሁ እጅግ አድርገን እናመሰግናለን። ባላችሁበት ይዞራል። ወጣቶች እንድትቀበሉልን ከጀግኖች ጋር ይህንን የችቦ ስነ ስርዓት ከፍ ያለ ክብር እየሰጣችሁ አደራቸውን ተቀብለዋል። ደጀኔ ማሩ፣ ኮሎኔል ደመቀ ዘውዱ፣ ሁሎችንም የክብር እንግዶች በክብር ወደ መድረክ ሸኙልኝ። እጅግ አድርገን እናመሰግናለን። በድጋሚ እንኳን አደረሰን፣ እንኳን አደረሳችሁ። አንድ አርግና ና ወዳጄ፣ ይሄ ሰው ዋዘኛ እንዳይመስላችሁ። በዚህ የትግል ታሪክ ውስጥ ኪነ ጥበብ ያበረከተውን አስተዋጽኦ መቼም ሁላችሁም የምትረሱት አይደለም፣ የምንረሳውም አይደለም። ይቀጥላል። የአማራን ባህል ትውፊት፣ የወልቃይቴዎች ውዝዋዜ ይሄ ነው ብሎ ለአማራ ሕዝብ ለመጀመሪያ ጊዜ ያስተዋወቀ ጠንካራ ኮሪዮግራፈር ነው። እንኳን አደረሳችሁ በላቸው አንዴ።
እሺ አጠቃላይ የወልቃይት ህዝብ የጎንደር የአማራ ህዝብ እንኳን ለዚህ ቀን አደረሳችሁ። ባህላችን የማንነታችን መገለጫ ነው። ባህላችን፣ እሴታችን፣ ማንነታችን ስንጠብቅ ራሳችን እንጠብቃለን። ስለዚህ ባህል ላይ አብረን በጋራ እንሰራለን። እንወዳችኋለን። እንኳን አደረሳችሁ። እናመሰግናለን። አንዳርግም ከፍ ያለ ክብር ስጡልኝ። ይሄ ፀሐይ ሳይበግራችሁ ግን በእውነት የወልቃይት የጎንደር የበጌምድር ህዝብ የተከዜ ህዝብ ምን አይነት እንደሆነ እኔ ለመጀመሪያ ጊዜ ነው ብታምኑ ባታምኑ በዚህ ምድር ላይ የቆምኩት እና የእናንተ ውጤት ነኝና እኔንም አመስግኑ። ማን ይለቃቸዋል? በጣም እናመሰግናለን። ወዳችኋለሁ።